ሄርሜላ በአዲስ ቪዲዮ ብቅ ብላለች። እሱም ምንድነው? አንቺ ስለ እግዚአብሔር ምን ታውቂያለሽ? እግዚአብሔር የሰው ህይወት በጥብጡ ይላል ወይ እንዴ? መልሽልኝ። መጀመሪያ ያበላሸሽው የሰው ትዳር አስተካኪ ይላታል። ፖስት ባደረገችው ቪዲዮ ላይ ሄርሜላ ፍሬው ገብቶ ወቅሷታል። ሰላም ጤና ይስጥልኝ። በመላው ዓለም ለምትገኙ የዘህራ ዩቲዩብ ሰዎች እንዴት ናችሁልኝ? ደህና ናቸው ወይ? አዲስ ለሆናቸው አህለን ወሳ አህለን ወመርሐባን ተፈደሉ። ቤቱ ቤታችሁ ነው፣ ቤቴ ቤታችሁ ነኝ ነው። አዲስ ለሆናችሁ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ለብዙ ተደራሽነት እንዲኖረው አድርጉልኝ። ሄርሜላዬ በአዲስ ቪዲዮ መታለች። ሄርሜላ ከረሜላ የተባለችው አለች ጠዋት ላይ የሆነ ፖስት ያደረገችው ቪዲዮ ላይ ፍሬው ገብቶ አንቺ ስለ ፈጣሪሽ ምን ታውቂያለሽ? ፈጣሪ የሰው ህይወት በጥብጡ ይላል ወይ? መጀመሪያ ያበላሸሽውን የሰው ትዳር አስተካኪ ይላታል ፍሬው። በነገራችን ላይ በአንዳንድ ነገራቶች ትክክል ነው ፍሬው፣ በአንዳንድ ነገራቶች ደግሞ እላፊ ይጋፈጣል ማለት ነው። በነገራችን ላይ እያንዳንዳችን በሰው ህይወት ላይ መግባት ጣልቃ መግባት የለብንም። ነገር ግን ሄርሜላ ፖስት ባደረገችው ነገር ገብቶ ፍሬው እንደዚህ ብለዋታል ማለት ነው። አንቺ ስለ ፈጣሪሽ ምን ታውቂያለሽ? ስለ ፈጣሪሽ ብታቂ ስለ ፈጣሪ የሰው ህይወት በጥብጡ ይላል ወይ? መልሽልኝ። መጀመሪያ ያበላሸሽውን የሰውን ትዳር አስተካኪ ይላታል ማለት ነው። መጀመሪያ በነገራችን ላይ ሩታም ጥፋት አለባት፣ ሄርሜላም ጥፋት አለባት፣ አብረሽም ጥፋት አለባት። ሩታዬ ጥፋት ያለባት ምንድነው? መጀመሪያ ላይ አብርሃም ተይ ፍቹ ይቅርብን ወረቀቱ ላይ አልፈርምም ሲላት በግድ ነበር 3 4 5 በቪዲዮ ወጣ ያስፈረመችው ማለት ነው። በመጨረሻ ያ መፈረም አልነበር ማስፈረምም መፋታትም መለያየትም አልነበረባትም። ምክንያቱም ለልጅዋ ስትል የፈለገው ነገር ማለፍ ትችል ነበረ። ነገር ግን ለልጅዋ ስትል ብታልፈው ይሄ ሁሉ ነገር አይፈጠርም ነበረ ማለት ነው። አብርሃም ደግሞ ከሄርሜላ ጋር አዋሳ፣ ቡታጅራ የተለያዩ ሀገር ሄዶ መዝናናት አልነበረበትም። ሚስቱ ቤት አስቀምጦ ማለት ነው። በዛ ሊያበሳጭ ይችላል። በጣም ልትጎዳ ትችላለች ሩታ። ምንም ነገር ቢሆን በቃ ምንም ነገር ቢያሳልፉ ምንም ነገር ቢሆኑ ሚስትና ባል ነበሩ። ነገር ግን ሩታ ቤት አስቀምጦ ከሄርሜላ ጋር ሄዶ መዝናናት አልነበረበትም። በዛ ነው ነገራቶቹ ማለት ነው። ስለዛ ሄርሜላ አሁን ደግሞ በትዳራቸው ላይ ገብታ በትዳራቸው እያለ ነበረ ያው በተጣሉበት ሰዓት ነበረ ሄርሜላ በአብርሃም ህይወት ውስጥ የገባቸው ማለት ነው። ነገር ግን ያ ሁሉ ነገር አልፎ ያ ሁሉ ነገር ተስተካክሎ የሚስተካከል ነገር ነበረ። መታለፍ ያለበት ነገር ይታለፋል። ምክንያቱም ለልጅ ሲባል ጉድጓድም ሊገባ ይችላል ማለት ነው። በበኩሌ እንደዚህ ባይ ነኝ። እና ፍሬው ደግሞ ለሄርሜላ በጣም እየተከታተለ ከስርዋ እየሰደበት እያረማት ነው ያለው። እና በነገራችን ላይ ያው ስህተት ያለባቸው ሰዎች መታረም አለበት ብዬ አምናለሁ። ነገር ግን ፍሬው የተሳስተው ነገር አለ። መጀመሪያ ላይ እኮ ሩታም ጥፋተኛ ነች። እስኪ ጥፋት ያለበት ሰው ወደ ኋላ ባንሸሽ ወይም ባንደብቅለት የተሻለ ነው ባይ ነኝ። እኔ በበኩሌ ሄርሜላም ሩታም አብርሃምም ጥፋት አለባቸው ባይ ነኝ። ስለዛ ሄርሜላ ብቻውን ልትወቀስ አይገባም ባይ ነኝ። ማስተካከል ያለባት አሁንም ትዳራቸው የአብርሽና የሩታን ትዳር ማስተካከል ያለባቸው ሁለቱ ናቸው። ሄርሜላ አይደለም። ሄርሜላ ከህይወታቸው ከወጣች ሙሉ ለሙሉ የነሱ ትዳር ይስተካከላል ማለት አይደለም። ስለዛ ምንድነው ከዚህም በፊት አብርሃም ደጋግሞ የተናገረው ነገር ላስታውሳችሁ። እኔ ሄርሜላ ራሱ በህይወቴ ባትኖር ከሩታ ጋር መኖር አቁሜያለሁ፣ አልኖርም፣ ከሷ ጋር አብቅቻለሁ ብሎ ተናግሮ ነበረ ማለት ነው። ስለዛ ይሄ ምን ማለት ነው? ሄርሜላ ራሱ ከአብርሽና ከሄርሜላ ህይወት ብትወጣ ሚስተካከል ነገር አለ ብዬ አልገምትም። ትላንትና ይስተካከል ነበር። ልጅ ይዛ ተንበርክካ ይቅርታ ስትጠይቀው ሚስተካከል ነገር የፈለገውን ነገር በነገራችን ላይ ጥፋት አምኖ ይቅርታ የጠየቀ ሰው ትልቅነት ነው እንጂ ትንሽነትን አያሳይም ባይ ነኝ በበኩሌ ማለት ነው። ካጠፋው ይቅርታ። ቪዲዮውን ቲክቶክ ላይ ያለላችሁ ገብታችሁ ማየት ትችላላችሁ። እወዳችኋለሁ። በሌላ ቪዲዮ ብቅ እላለሁ። ላይክ፣ ሼር፣ ሰብስክራይብ ያደረጋችሁ ለብዙ ተደራሽነት እንዲኖረው በአክብሮት ነው በትህትና እጠይቃለሁ። ማስተካከል ያለብኝ ነገር ደግሞ በኮሜንት ስራ ሳውቁኝ። ኮሜንት ደግሞ በጉጉት እጠብቃለሁኝ። እወዳችኋለሁ። ፈጣሪ ከእናንተ ጋር ይሁን። የእያንዳንዳችን ፈጣሪያችን ፈርተን በንጹህ ልቦናችን የምንሰራ ያድርገን።
ብቻ በጣም ከባድ ነው። እኔ ለሩታም ለሄርሜላም ለአብርሽም ያለኝ ነገር አብራ ሄርሜላ ራሱ ከህይወታቸው ብትወጣ የሚስተካከሉ ነገር የለም። ትላንትና ራሱ እንደዚህ ልጅ ይዛ ይቅርታ ስትጠይቀው ይስተካከል ነበር አብርሽ ማለት ነው። መስተካከል ባለበት ነገር ይስተካከላል። መስተካከል በሌለበት ነገር ደግሞ ሄርሜላ ከህይወታቸው ወጣ መስተካከል ከተቻለ ይቻላል። ለልጃቸው ሲሉ መኖር አለባቸው፣ ግዴታቸው ነው።